አንድ ሰው መጣ፣ ሁለት ሰው መጣ፣ አራት ሰው መጣ፣ አምስት ሰው መጣ። ብዙም አላማችን አይደለም አሁን ላይ ሚሊየን እንዲወጡ የማድረግ ስራ ነው። መሬት ላይ ያለውን ሁኔታ ጠንቅቄ ስለማቀው ማለት ነው። ምን ላይ እንደሆነ ስለማቀው አሁን ያለው ሁኔታ ያሉበት ሁኔታ በጣም አስቸጋሪ ስለሆኑ ማለት ነው። ኤንዌስ ቀጥለው እስቲ አንዴ ደግመን እንስማው ከራሱ። ያላስተዋላችሁ ሁላችሁም በስነ ስርዓት ስሙት። ምክንያቱም መሰረታዊ ነገር ነው የተናገረው። መሬት ላይ ያለው ነገር ሀቁ ምንድን ነው የሚለውን ነገር ከራሱ ከውስጣዙ ስሙት። ስሙ። ውይይቱ ምንድን ነው ያደረገው? አሰለመ ወይንስ ከሙስሊሞች እንዲወጡ ነው ያደረገው? እስልምናቸው እንዲተዉ ነው እንዲጠራጠሩ ምን እንዲሆኑ ነው ያደረጋቸው? እስቲ እንመልከት። ሙስሊም ሹባ ወድቆበታል። ወላሂ ሰው ብዙ ጉዳዮች እያየ ነው። እኔ ጋር ሙስሊሙ ሹባ ፈጥሮበታል፣ ሹባ ወድቆበታል ማለት ምንድን ነው? ሹባ ማለት ምንድን ነው? ነገራቸው ወይ ጥርጣሬ ፈጥሮበታል። ስለዚህ ብዙ ትንሽ አይደለም ያለው፣ እጅግ ብዙ ሙስሊም ጥርጣሬ ፈጥሮበታል። ይሄ እነኚህ ተራ ኡስታዞች አይደሉም፣ ባይዘ አሉ የሚባሉት እነኚህ ናቸው። እዚህ ንጽጽር እንሰራለን የሚሉት ዝም ብለው ነው። በእውቀት እነኚህ አይ ቲንክ ውጭ ሄደው ምናምን የተማሩ ምናምን አስመስክረው ከዚህ በእውቀታቸው እንትን ያሉ ምናምን እንደዛ ነው እስከማውቀው ድረስ እነኚህ ስኮላሮች የሚባሉት እነኚህ ናቸው። ኔስ ቀጥለው ጭንቅላቴ ጋር እንደገና ያለ እሱ ምንድን ነው? ስንት ሙስሊም ሹባ ወድቆበት ይሆን? በዚህ ጉዳይ ላይ ስንት ሙስሊም ነኝ ያለ በሺዎች የሚቆጠሩ ይህን ቪዲዮ ያየ ሹባ ይወደቀበታል። ለምን? እኔ ተናጋሪዎችን ጉዳይ እኮ አለፈ ጉዳይ ነው ብያለሁ። ግን እኛ ራሳችን መውቀስ የለብንም። ታዲያ ዛን ጊዜ ስለ አላህ እንኳን አናውቅም። አዲስ የሆነብን ሰዎች አዲስ የሆነብን አላህ እንደዛ ነው እንደዛ ሲባል እንዲህ ይባላል። ለካ እንዴት እንደዚህ ይባላል? እንደዚህ አለ እንዴት እንደዚህ ራሳችን ተደናገ እያንዳንዱ ሙስሊም የሚያውቅ የነበረው ነገር ምንድን ነው? አላህ አንድ ነው። አላህ አንድ ነው ከሚለው ነገር ውጪ ምንም ያውቅ የለም። በቃ ግን ይኸው ራሱ ተናገረ። ምን እናውቃለን አለ። ምን እናውቃለን? ምንም። ለምን ስለ አላህ እናቅም ነበር? ይሄ አለመማራችን መጨረሻ ችግር አመጣብን። የት ነው የምንውለው? እየተበተብኩ የምንውል ማለት ነው። አኺ አንተም ሌሎቻችሁም ሶስት ሰዎች አሉ። አንድ ነገር ብቻ ተረዱ። እኔ እያልኩ ያለሁት አንድ ነገር ነው። እሱ ምንድን ነው? ሙስሊሙ የራሱ እያረረበት የሰውን የሚያማስለው አመት ናስን ነው እያልኩ ያለሁት። ስለዚህ ምንም የራሱ እያረረበት የሰው የሚያማስለው which means ነጋ ጠባ መጽሐፍ ቅዱስ ላይ ብቻ እንትን የሚለው አሉ፣ የሚተቹ አሉ። እዚህ ያሉት ንጽጽር የሚሰሩ ደጋግሞ ነግሯቸዋል። ግዴታ አይደለም መጽሐፍ ቅዱስን ማንበብ፣ ግዴታ አይደለም መጽሐፍ ቅዱስን መተቸት። እኛ የተዛዘዝነው በቁርአን እንትን እንድንል ነው። ስለዚህ ቁርአን ላይ በጣም እየቀጠፋችሁ ነው፣ ሐዲስ ላይ እየተሳሳታችሁ ነው ብለው ደጋግመው ነግሯቸው ነበረ። እና አሁንም እያላቸው ያለው ምንድነው? በእናንተ ምክንያት በሺዎች የሚቆጠሩ በውይይቱ ሹባ ገብቶባቸዋል። 20 ሰው አሰለምን፣ 50 ሰው አሰለምን፣ 100 ሰው ብትል ማንም አይሰማህም ስቀንብህ ከማለፍ ውጭ። እውነታው ሀቁ ምንድነው? እሱ ማይደበቅ ሪካርዶች ስላሉን በድብቅ ያደረጋችኋቸው ወሬዎች ስለሚደርሱ በየኮመንቶቻችሁ ላይ ምን አይነት ፊድባክ እንደነበረ፣ ቴሌግራሞቻችሁ ላይ ምን አይነት ፊድባክ ከህዝቡ ደርሷችኋል የሚለው ሪካርዶቻችሁ ደወላሉን። አላስችል ብሏችሁ ደግሞ በቲክቶክም ቪዲዮ የሰሩ አሉ። የቲክቶኮቹም ደግሞ ግልጽ ናቸው። ቀጥለው በትክክል በዚሁ በተጨማሪ እኔም አንተም ዴቭም ይኸው ቢኒም እዚሁ አለን። በውስጥ የሚመጡትን ቴክስቶች ሁላችንም እናውቀዋለን። ምንም እዚህ የፊት ለፊቱን ድራማ ትተን ምንም ነገር ሳይኖር የውስጡ ነገር ግን ሁላችንም እናውቀዋለን። እግዚአብሔር ደግሞ ለሱ ዋጋውን ይወስዳል። እሺ እንቀጥል። ግን የሚያራግበውና የሚያማስለው የሰውን ነው። ስለ አላህ አያውቅም፣ ስለ ተውሂድ አያውቅም፣ ስለ ወር አበባ አታውቅም፣ ስለ ሚስቱ ጉዳይ አያውቅም። ሚስቱን ጉዳይ ያ ኡስታዝ ሚስቴን እንዲያድርጌ ነበር እንዴት አድርጋ እንዲህ ብዬ ነበር እያለ የሚጠይቀው ነው። ስለዚህ ምንም አያውቅም። ታስታወሳችሁ? ስለ ተውሂድ ጠይቄው ነበር አልመለሰውም። ተውሂድ እነሱ ደጋግመው እኛ ጋር ስላሴ የሚባል መጽሐፍ ቅዱስ አያውቀውም፣
እንደዚህ ብለው ክሪታይዝ ያደርጋሉ። ሰው ተውሂድን በሶስት ከፍላላችሁ። እስቲ ተውሂድ አልአስማው ወሲፋትን ወይም አሩቡቢያን ወይ አልኡሉሂያን እስቲ የትኛው ነብይ ነው የሰበከው የሚል ነበረ። ከነ ነው ያለፈው። መመለስም አልፈለገም። ከነ አልተናገረው አንድም ነብይ ስለሌለ ማለት ነው። አያውቁም ስለ ተውሂድም ማለት ውይይታችን የነበረው አክቹዋሊ አብዛኛው ሰው ስለማያውቀው እንጂ ተውሂድ ላይ የተወያየ ነው። ተውሂድ ክፍል አንዱ ኦኬ ሜንሽን እንትና ቢኒ እንትና ታላቁ ካለ አስገባው። አበባ ነገር ስጥ። እናንተ ነብዩ ልትከራከሩ በመጣችሁ ሰዓት ቅድሚያ መጽዋት ስጡ ስለሚል እንደዛ ነው። ገስት ቀድሞ ስለሚሞላ ማስገባት አይቻልም። አታውራ እንደሱ። ቆይ ቢኒ እንደሱ አታውራ። አግኝቼዋለሁ። ኤንስ ምንድነው እሱ ተግባብተናል። ከአብዮቹ ጋር ተግባብተናል፣ ከሌላውም ጋር ተግባብተናል ብዬ አስባለሁ። በ20 ሰው አሰለምን 10 ሰው አሰለምን ብዙ የሚያስኬድ ነገር አይደለም። ጨርሰው እሺ። ቪዲዮ ላኢላሃ ኢለላህ አርካን አያውቅም። የላኢላሃ ኢለላህን ሽሩጥ አያውቅም። የሙሐመድ ረሱሉላህ ማዕናን አያውቅም። የሙሐመድ ረሱሉላህን ሽሩጥ አያውቅም። ስለ ቁርአን ስለ ሐዲስ አንድ ነገር አያውቅም። ፋቲሃን አስተካክሎ አይቀርም። እንቅራ ዲናችሁን ቅሩ ማለት ራስን ለምን እንደሚያሳምቁ ያጠፉ ጊዜ ናም መልስ ሰጣቸው። አጠፉ ተሳሳቱ ሲባል አዎ ቃል አላህ እንደ አላህ እንዲህ ብሏልና ተው ይባላል። አይ እኛ እንግዲህ ኦኬ እንግዲህ እንደሰማችሁት ነው። ይሄ እጅግ ብዙ በርካታ ቪዲዮዎች እየወጡ ነው። መጅሊስ ላይ ያሉ ሳይቀሩ ቪዲዮዎች እየሰሩ ነው። መሬት ላይ ወርዷል። ይሄ እንግዲህ ለሁለተኛ ጊዜ ነው። እኔ ዲቤት አታድርጉኝ። ዲቤት ካደረጋችሁኝ ከራሳችሁ ጋር ትጣላላችሁ። ከዚህ በፊት የሆነ ጩጬ አሁን ተወያየው የሚሉትን ልጅ ገና ያውም ውይይት ገና እሱ ረጅም ዓመት ቆይቶበታል። ንጽጽሩ ላይ ገና እንደመጣው አግኝቼው ነበረ። ሰው ቤት ላይ ድንገት ተገናኝተን ነበረ። የተፈጠረውን ታስታውሳለህ ቆስጤ? ድብድብ ነው ተደገመ። በዚህ ዓመት በሁለተኛ ዓመቱ ላይ ደገም ነው። ሁለተኛ ዓመት የተባሉት እዛው ውይይቱ በዛ ልጅም እርስ በርስ ተባሉ። ውይይቱ ላይ ነው አሁን ጀግና መስሏቸው እስቲ ወንድ ከሆንክ ከሱ ጋር ተወያይ ይላሉ። ዲቤቱ ላይ ነው ተጣልታችሁ፣ የራሳችሁ ሰዎች ተጣልተው እረፍ አትወያይ አችልም ይቅርብ ሲሉት ነው እችላለሁ ብሎ ተወያየ። ከውይይቱ በኋላ ቤታቸውን ገፍተው ረገጡት። ከዛስ አይ ልጅ ስለሆነ ነው ተባለ። አንድ ሁለተኛ የራሱ ቤትም ሄደው ምላሽ እንኳን ሳሰጥ ነው የወጣኸው እስኪሉ ድረስ ደርሷል ማለት ነው። ይሄንኛውንም ኡስታዝ እስቲ ተወያየው፣ ልብ ከሆንክ ልብ ካለ ተወያየው፣ እስቲ ወንድ ከሆንክ እሱ ጋር ታው አልናቸው። አልሰማሉ። እንግዲህ ኡስታዛቸውን አስረግጠዋል። ይመቻችሁ፣ ወደነዋል። እኛ ማንኛውንም ኡስታዝ የመጠለዝ የመርገጥ ፍላጎቱ የለንም። ነገር ግን አስተምሮቱ ጤናማ ስላልሆነ ራሳችሁ እንድረግጡት እናደርጋለን። አስተምሮቱን አበላሽተን ትክክል አለመሆኑን በማሳየት ቀጣይ ቪዲዮዎችን እናመጣለን። ብዙ ሪቪው የምናደርጋቸው ነገሮች ይኖራሉ። ቢኒ እንኳን ደህና መጣ። ሰላም ሳትለን ነው ወደ ቀጥታ ወደ ገደለው የገባው። ቅድም መዝሙረ ያሬድ፣ ቤላ፣ ቃል፣ ታላቁ ጅብሪል ሁላችሁንም ሰላም ብያለሁ። ሰላም በሉና እኔ ብያለሁ እኮ ፍዬ ቅድም እና ያሬድ እና ታላቁ እንግዲህ ስለሆነ እነሱ ይቀጥሉ። እየተገባበዙ ነው። ሰላም ብያለሁ። እሰማለሁ እሰማለሁ። ቀጥሎ መጣሁ። በጣም ጥሩ። ሰላም ብያለሁ። ሁላችሁንም ሰላምታ ሰጡንና ሪቪው ምን ጀምር ከሆነ ሪቪው እንድናደርገው ብዬ ነው። ያሬዶ፣ ቤሊ፣ ዴቫ ሁላችሁ እሺ። እንዴት ይቀጥሉ ጋሽ።
አክቹሊ አንዴ ማይክን ክፈት አንተ ከስር ስለማትሰማቸው ስትከፍ። አሁን ተከፍተሃል። ቀጥል። አትዝጋ መልሰህ ዲቭ ድምፅ ከሌለ። አይ ትቀጥል። ሌዲስ ፈርስት። እሺ እሺ፣ እንዴት አመሻችሁ ሁላችሁም? ከላይም ከታችም ሰላም ብያለሁ። እንዴት አላችሁ? አለን ይመስገን፣ ክብሩ ይስፋ። እሺ ምናልባት ይሄ ፖስት ዲቤት አናሊሲስ በውጭ ዓለም የተለመደ ነገር ነው። ዲቤቱን ጥርት አድርጎ ሰው እንዲረዳውም የሚያግዝ ነገር ነው። እንደውም ከዲቤቱ በላይ ትልቅ ቪው የሚያገኘው ፖስት ዲቤት አናሊሲስ ነው። ማለት ዲቤቱ ካለቀ በኋላ ምን ምን ሀሳቦች ተነሱ፣ መነሳት የነበረባቸው ነገሮች ምን ምን ተዘለሉ፣ በዚህኛው ወገን ምን ሀሳብ ተነሳ፣ በዚህኛው ጠንካራ ምን ተነሳ፣ በዚህኛው ደግሞ ደካማ ምን ተነሳ ወዘተርፈ የሚለው በደንብ ተደርጎ ተገምግሞ ሰው ምንም እንኳን ዲቤቱን ቢከታተለውም ያላሰባቸውን ነገሮች ያላያቸውን ነገሮች የሚያየው በፖስት ዲቤት አናሊሲስ ነው። ከዲቤት በኋላ በሚሰጠው ሂስ ማለት ነው። እኛ ሀገር ዲቤት ብዙ ስለማይኖር ቢኖርም የሆነ እንትን ስለሚሆን ለአናሊሲስ የሚበቃ ነገር ስለማይኖረው እንትን ይላል። ግን አንዳንድ ክርስቲያኖችን እያየው ነበረ፣ እየሰማውም ነበር። የዲቤቱ ቶፒኩ ተቀይሯል የሚሉ ሰዎች ማለት ነው። ዲቤቱ ቶፒኩ ተቀይሯል፣ ሁለቱም ከቶፒኩ ወጣዋል የሚሉ ሀሳቦች ሲዘነዘሩ እያየሁ ነበረ። ሜቢ አናሊሲስ የምትሰሩ ሰዎች ኦብጀክቲቭ ሆናችሁ ለማየት ሞክሩ። ማለት ሳይድ ሳትይዙ የሀሳብ ፍሎውን ማየት እና ጥሩ የሆነ አፕሮች ሊሆን የሚችለው የትኛው ነው የሚለውን ለማየት ሞክሩ። የቶፒኩ ርዕስ ምን ነበረ? በነቢያት የተሰበከው ፈጣሪ የቁርአኑ አላህ ነው ወይስ የመጽሐፍ ቅዱሱ እግዚአብሔር ነው? አለቀ። ይሄ ቶፒክ አድርጎ ከገባ በኋላ ቤስት ዌይ ሊሆን የሚችለው ነገር ምንድን ነው? አይ በእስልምና ያለው ፍጡር ነው ብለህ ከመጣ ዛት ሴት። ስለዚህ ምን ይሆናል ማለት ነው? የቁርአኑ አላህ ፍጡር ነው ብለህ ከመጣ ባይ ዲፎልት ነቢያት እየሰበኩት የመጽሐፍ ቅዱሱን ትሪኒቲ የሆነውን እግዚአብሔር ነው ማለት ነው። ስለዚህ ወንድማችን ያደረገው ነገር ምንድን ነው? ያንኑ ክራይቴሪያ ይዞ ገባና ፍጡር ነው የሚለውን ነገር ከራሱ አንደበት አናዘዘው ማለት ነው። እንግዲህ አናገሩ። በቦታ ተካሏል። ያልተገናኙ እና የማይገናኙ ብዙ የአካል ክፍሎች አሉት። ጭንቅላት አለው ወይ? አልተገለጸም። ግን ፊት አለው። ፊት አለው። ወገብ አለው ወይ? አልተገለጠም። ግን ባት አለው። እጅ አለው ወይ? የስ። ጣት አለው ወይ? አልተገለጸም። በእጁና በጣቱ መካከል ያለው ግንኙነት ምንድን ነው? አልተገለጸም። በባቱና በእጁ መካከል ያለው ልዩነት ምንድን ነው? አልተገለጸም። ስለዚህ ምንድን ነው የምትረዱት ከዚህ ሁሉ? ቢያንስ እኛ ምንም እንኳን ፍጡር ብንሆንም በእጃችንና በእግራችን በወገባችን እና በሌላው ነገር በሙሉ የተገናኘንን የተሰናሰልንን አንድ ሰው የምንባለውም የነዚህ የአካላት ጥምረት ወይም ስብስብ ስለሆነ ነው። የአላህ ግን ከዚህም የተለየ ነው። የተለየ ነው። ከዚህ ብዙ ነገር ቢኖረውም ያ ሁሉ ነገር ግን አንድነት የለውም። በአንድነት የተያዘ አይደለም። ይህንን ነገር ይዘህ ገብተህ ማሳየት ከቻልክ ቶፒኩ እንዴት ነው ተቀየረ ብለህ የምትናገረው? ቶፒኩ እንዴት ነው የሚቀየረው? ፍጡር መሆኑን ፕሩፍ ማድረግ ከቻልክ ባይ ዲፎልት የመጽሐፍ ቅዱሱ ጌታ ትክክለኛ ነው እያልክ ነው ማለት ነው። ይሮጣል እያለ ፈጣሪ እኔ እኮ በጣም ነው የሚገርመው። ይሮጣል አለ ቅድም ትናንት መሰለኝ አይደለ? ወዴት ነው የሚሮጠው ብለህ እንዴት አትጠይቀውም ያለው ሰውዬው በጣም የተመቸኝ። ለሱ ደግሞ አሁን ምላሽ የተሰጠበት አለ። ለዋብያው አባሹ እንደዛ ብሎ ጠየቀኛል። ለሱ ደግሞ ምላሽ የተሰጠበት አለ። ፓራላል እዛው እንትን እያደረጋችሁ እንድትሄዱ ቆሴ እኔ ከፍ ማለት ትመለሳለህ። ቆይ ታላቁ ትቀጥልበታለህ። እዚህ ቪዲዮ ላይ ስማውና ክፈተው አንዴ። ቆስቴ
አባሹ መጥቶ እኔ ጋር ለተናገረው ሪቪው ስለሆነ ቪዲዮችም እያየን እንዲሆን ብዬ ነው። ታላቁ ላነሳው በዛው ላይ ትሄድበታለህ። ዋብያው ደግሞ ምን እንዳለው ስማ። በጣም ጥሩ ነው። ኦኬ እሺ፣ መክፈተው እዚህ ላይ ቪዲዮን ክፈተው እና እንግዲህ በደንብ እያስተዋላችሁ ቪዲዮ አልከፈትኩም፣ ቅድሚያ ቪዲዮ ክፈት። በደንብ እያስተዋላችሁ ሪቪውን በደንብ አዳምጡ። ርዕስ የተቀየረ ለመሰላችሁ በደንብ ለማስተዋል ሞክሩ ማለት ነው። በደንብ ስታስተውሉ ይገባችኋል ስለምን እንደነበረ ቶፒኩ ሽፍት ሆናልን ወይንስ እነሱ አለማወቃቸው ጉዳይ ነው። አንድ ሁለተኛ ደግሞ ቀላል ነገር የሚመስለው ሞር አቂዳ ላይ ነው። አቂዳ ላይ እኔ ኦልሞስት ከ1 ዓመት በላይ ሰርቼበታለሁኝ። ይህንን የራሳቸው ያሏትንም አመጣላችኋለሁ። ከዋብዮቹ ጋር ተግባብተናል። የደም ስራቸው የቱ ጋር እንዳለች ምናቸው ምን እንደሆነች ተነቃቅተናል። ለአንዳንዱ ላልገባው ብዙም እንትን ላይልሽ ሴንስ ላይሰጠው ይችላል። ከክርስትናውም አንጻር ስታዩ ኢሳያስ እንደዚህ ያለ እናንተ ጋር እንደዚህ ብሏል፣ ዳዊት እንዲህ ብሏል፣ ሙሴ እንዲህ ብሏል። እንደዛ ኤክስፔክት ለሚያደርግ ሰው ብዙም ላይገባው ይችላል እና ምን እንደሆነ ያሳየንበት ነው። ቆስቴ አልተዘጋጀም? ቆይ ትንሽ ደቂቃ እና እነኝን በደንብ የለየንባቸውና ያሳየንበት ምሽት ነበረ። ኦልሞስት ከ2 ሚሊዮን ቶታል ያላነሰ ሰው ነው የተከታተለን። በጣም ሰክሰስፉል ነው ብዬ ነው ማምነው። እኔ ኮፍያ የጠመጠመ ሀባሹ ምላሽ የሰጠበት ዋብያው ማለት ነው። አንድ ሺ ሜንሽን ላድርግልህ ሶሪ፣ ዋብያው ለሀባሹ ምላሽ የሰጠበት ነው። አግኝቼዋለሁ። ልክ የለዋል አይደለም ሊወክል ይቅርና አንተ ራሱ አለመጠየቅህ እዚህ ላይ ሊይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም? ወዴት ነው የሚሮጣው ነበር ማለት የሚያስፈልገው። እኛ ጋር የሚወርድ የሚሰቀል አካል ያለው አምላክ የለንም። አላህ ሱብሓነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ካለቀ በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለ ነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ ያሉ ሳይሆን ውይይት ካስፈለገ ሶብረን ጀሚል በሶብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋር ቀስ ብሎ መወያየት ነው። ካልሆነ ደግሞ እሺ በሃይማኖት እኔም በሃይማኖት ይብሏል። ትናንትና የነበረው ውይይት ከወንድማችን ሁሴን ጋር ሲያወራ የነበረው ግለሰብ ክርስቲያኖችን ወክሎ ሳይሆን አህባሾችን ወክሎ ነው ሲያወራ የነበረው ማለት ነው። ምክንያቱም ይኸው እየወቀሱት ነው። ለምን አልጠየቅም? ለምን ወዴት ነው የምሮጠው ብለህ አልጠየቅም እያለ ነው። እሱም ደግሞ ከዛም በኋላ ያስከተለው ምንድነው ማስረጃው? አንቺም በሃይማኖትሽ እኔም በሃይማኖት ይብሏል። የትኛው ላይ ነው? የትኛው ክታብ ላይ ነው እንደዚህ ያለው? አንቺም በሃይማኖትሽ እኔም በሃይማኖቴ የምለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም፣ በሐዲስ አይደለም፣ በክርስቲያኖች ክታብ ውስጥ ራሱ አለ ይሄ ነገር? ወይስ አህባሾች ዘንድ የዘፋኞች ግጥም ማስረጃ መሆን ጀመረ? እነዚህ ጃሚያዎች ሸይጣን ጅራታቸውን ጠምዝዞ የለቀቃቸው ሰዎች የሐራሪ ልጆች ምን ያክል ከእስልምና ሩቅ እንዳሉ ልትረዱ ይገባል። የነቢዩን ሰለላሁ ዐለይሂ ወሰለም ውዴታ ይጠራሉ። ነቢዩን ሰለላሁ ዐለይሂ ወሰለም የሚሳደበውን ሰው ጋር ሄዶ በዚህ መልክ ይመካከራሉ። ሱብሃነላህ። እኔ እንደ ግሌ እህት ወንድሞቼን የምነግራቸው ነገር ከሌላ እምነት ሰዎች ከያሁዳም ከነሳራም የበለጠ የእስልምና ጥላቶችን ማን ነው ብትሉኝ የሐራሪ ጅራቶች ናቸው። ለእስልምና ትልቁ ጥላትና በስመ ሙስሊም እስልምናን ከውስጥ ሆኖ የሚዋጉ ሰዎች እነሱ ናቸው። ልትጠነቀቁ ይገባል። አቂዳችሁን ልትማሩ ይገባል። ላኢላሃ ኢለላህ በሊሳን ብቻ ስላለ ላኢላሃ ኢለላህ የምታዘውን ነገር መሬት ላይ አውርዶ የማይሰራበት ከሆነ የማያዝበት ከሆነ ከሙሽሪክና ከሽርክ የማይርቅ ከሆነ እነሱ ናቸው እስልምና ላይ ትልቁ ሙሲባና ትልቁ ነቀርሳ የሚሆኑት። ኦኬ በደንብ እዚህ ላይ ቀጥል ቆስቲ ቀጥል ታላቁ። አይ ከዚህ በላይ ምንድን ነው የተፈለገው ታዲያ? ማለት የአቂዳ ልዩነት እንዳለ ማሳየት ከተቻለ ምናልባት ሰው ደግሞ ኦቨርሉክ አድርጎታል የማስበው ጥያቄ እጅ አለው ሲል እጅ ምንድን ነው
አሁን ቀላል ጥያቄ ሊመስል ይችላል፣ ወይም ደግሞ ዝም ብሎ ጊዜ መፍጃ አይነት ጥያቄ ሊመስል ይችላል። ግን እጅ ምንድን ነው ለሚለው የሚሰጠው መልስ በጣም ወሳኝ ነው። ቲንክ ተቋርጫለሁ። አይ ትሰማለህ? ቀጥታ ነው ትሰማለህ አለ። ከፍ በይ አንቺ ቪዲዮ ምናምን ትከፍቻለሽ። ቆስት ወርዷል። ከፍ በይ። ጠርታችሁኝ አልነበረም አይደለ? ቢኒ በጣም ይቅርታ፣ ዝም ብዬ ገባሁ። ተጠርቼ ነበር። አዎ ዲያቆን፣ አይ ሰላም እንድትል። አዎ ይቅርታ፣ ሚቲንግ ላይ ሆኜ ስራ፣ ለዛ ነው። በጣም በጣም ይቅርታ። ሰላም ልበላችሁ። እሺ አሁንም ካቋረጥኩ ይቅርታ። እፎዬ ሰላም ብያለሁ። ቢኒሻ፣ ቤላ፣ ዴቫ፣ ታላቁ ዲያቆን፣ ታላቁ እውነት፣ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ኦኬ ተመልሻለሁ። አሁን እሰማለሁ። ሶሪ እንግዲህ ባድ ኮኔክሽን እና ምን እያለ ነበረ? እጅ አለው ነው ይሏል። አሁን የቀላል ጥያቄ ሊመስል ይችላል። ብዙዎቻችሁም እየተረዳችሁት አልመሰለኝም። ይሄን ጥያቄ እጅ ምንድን ነው ሲል ክላሪፊኬሽን ነው እየጠየቀ ያለው። በእኛ ለምሳሌ ወልድ የአብ ቀኝ እጁ ይባላል። ቀኝ እጁ እደ መዝራዕቱ ለአብ፣ ህሊናሁ ለአብ፣ ጥበቡ ለአብ፣ ኃይሉ ለአብ። ይሄ ሁሉ ነገር ስለ ወልድ ይነገርለታል። ግን ምንን የሚያሳይ ነው? ይሄ ሁሉ ቀኝ እጅ የክብር ቀኝ እጅ ኃይል ስለሆነ የአብ ኃይልም እንደዛ ነው። የአብ ኃይል ወልድ ነው ለማለት ነው። በአብና በወልድ መካከል ያለውን ሃይፖስታቲክ ሪሌሽንሺፕ ለማስረዳት እንዲህ አይነት ቃላትን ይጠቀማሉ። ቅዱሳን መጻሕፍት ውስጥ በሙሉ ብትመለከቱ ትንቢተ ኢሳይያስ ምዕራፍ 63ን ብትመለከቱ ለምሳሌ አቤቱ ምን አለ ክንድህን ብትሰድ ብሎ ይናገራል። ምን ማለት ነው? ልጅህን ብትልክልን፣ ተራሮች ቢጤሱ ይላል፣ ኃጢአታችን ቢቀልጥ። ስለዚህ በዚህ ሁሉ ትርጓሜ ውስጥ የምናየው ነገር ምንድነው? በአብ ወልድ በመንፈስ ቅዱስ ያለውን ግንኙነት በእጅም በምንም ተተርጉሞ እናያለን ማለት ነው። ኦኬ፣ በእጅም በምንም ተተርጉሞ እናያለን። ተመሳሳይ ነገር የእፎይ ጥያቄ እጅ ምንድን ነው ሲለው እጅ ነዋ ይላል። which means ፊዚካል የሆነ ነገር ነው ማለት ነው። ፊዚካል የሆነ ነገር ነው። እግር አለው። እግር ምንድን ነው? ቀላል ጥያቄ አይደለም። ክላሪፋይ አድርገው ማለት ነው። እኔ ነኝ። እሺ ፎይ እንዳትወስደኝ። እሺ ታላቁ ሚዩት ሆነ ነው ሚዩት አድርገህ ነው? ያኛው ስለዘጋብኝ ነው ከዚሁ ያስወረደኝ። አይ ቲንክ ሪፖርት እየተደረገ ነው። ሪፖርት ተደርጎበታል። ልኮልኝ ነበር። መልካም። እሺ በደንብ አስተውሉ። ምክንያቱም እላይ እታች፣ ጎን፣ ፊት፣ ኋላ ካጸደቁ በኋላ ግራ ቀኝ ካጸደቁ በኋላ አካል ካጸደቁ በኋላ የሚታይ ከሆነ ፍጡር ነው ነው የኔ አርጉመንት። ፍጡር ነው ነው አላህ። ፍጡር ከሆነ ደግሞ ነቢያት ሰብከውታል አልሰበኩትም፣ የእኛ ውይይት አይደለም። የእኛ ውይይት አይደለም። ክርስቲያን ስላልተመቸው ነው። የእኛ ውይይት አይደለም። ኔትወርክ ማስተካከል አለበት። ዋይፋይ ማስተካከል ስላልቻለ ነው። ዋይፋይ ሲያስተካክል ይመጣል። ለጊዜው ስላልተመቸው ነው። ዋይፋይ አይ ቲንክ ያገኛል መሰለኝ። እና በደንብ አስተውሉ። የሚታይ ከሆነ የሚሄድ የሚመጣ የሚተጣጠፍ የሚንቀሳቀስ ከሆነ እላይ እታች ተብሎ የሚነገርለት ከሆነ ፓርቶች ካሉት ለአደጋ የተጋለጠ ነው። እነኛ ፓርቶች ደግሞ ለመከፋፈል በተፈጥሮ እንደምናውቀው የአካል ክፍሎች ለመከፋፈል የሚተጣጠፍ የሚነሳ የሚሄድ የሚቀመጥ ከሆነ ይተጣጠፋል፣ ይነሳል። ይሄ ከተባለ የፓርቶች ስብስብ ከሆኑ የሚታይ አይን የሚይዘው ከሆነ ግራ ቀኝ፣ ፊት፣ ኋላ፣ እታች ላይ ታለው ለአደጋ በቀላሉ ኤክስፖዝድ የሆነ ነው። ለአደጋ ተጋላጭ ነው። ያ አካል ቢነካ ሊዳሰስ ሊነካ የሚችል ነው። ሊነካ ሊዳሰስ የሚችል አካል ደግሞ በባህሪው ለአደጋ የተጋለጠ ነው። ይሄ የሚከፋፈለው አካል ሲምፕሊ ኮራፕተድ መሆን ይችላል ማለት ነው።
ይሄ ደግሞ ፍጡር ነው። ስለዚህ አላህ ፍጡር ነው ብዬ ማምን ሰው ካለ እንደው አላህ የሚባለው እንደው በምናብ የተሳለው በመሐመድ ቢኖር እንኳን ፍጡር ነው። ፍጡር ከሆነ ደግሞ ነቢያት አልሰበኩም። ፍጡሩን አምላካችን ነው ብለው ሊሰብኩ አይችሉም ነቢያቶች። ስለዚህ እኛ አርጉመንት ፎከስ ያደረገው ተውሂድ አስማ ስፋት ላይ አደረግኩትና ፍጡር ነው ነው የኔ አርጉመንት ፍጡር ነው። ልጁ አልገባውም። ስጠይቀው የነበረው እንዳለ አላህ ፍጡር ነው እያልኩት እንደሆነ አልገባውም፣ አልተረዳውም። እሱ ሰውየው ዝም ብሎ ቁርአን የመቅራት ጉዳይ እንጂ አርጉመንቴ ምን እንደሆነ አልገባውም። ስለዚህ አላህ ፍጡር ነው ነው እያልኩት ያለሁት እያመጣሁበት ያለሁት እንዳለ አላህ ፍጡር ነው። እሱ ለማድረግ የሞከረው ምንድን ነው? እኛ ጋር የተጠቀሱ እናንተ ጋር እንደዚህ ያሉ ሰው እንደዛ ከሆነ ደግሞ እናንተ ጋር አለ የሚል ነው፣ ወይንም እናንተ ጋርም እንደዚህ ተብሎ ተነግሯል። እንትና ዲያቆን ታላቁ ሲናገረው እንደነበረ ክርስቶስ የአብ እጁ ተብሎ ይጠራል፣ የአብ ቀኝ እጁ ይባላል፣ እኛ ጋር ይተረጎማል። ስለዚህ እናንተ ጋርስ እጅ ሲባል ምንድን ነው? ካስታወሳችሁ እጅ ምንድን ነው ስለው እጅ ነው አይለኛል እኮ። እጅ ምንድን ነው? እጅ ነው። ምንድን ነው እጅ? ለምሳሌ መፍጠር የሚችል መስራት የሚችል ማየት የሚችል መሄድ መቀመጥ የራሱ ነፃ ምርጫ ፍቃድ ያለው ነው ወይንስ ምንድን ነው? እጅ ምንድን ነው? ወይንስ እሱ ላይ የተጣበቀ እንደዚህ እሱ ላይ መርጅ የሆነ እሱ ላይ የተያያዘ እንደዚህ የሚለያይ የሚጣበቅ እንደዛ ከሆነ ደግሞ የፍጡር ባህሪ ሰጠኸው ማለት ነው። እንደዛ ነው ላለመመለስ ሲታገል የነበረው። እሱም ቢመልሰውም ያስበላዋል፣ ባለመመለስ ውስጥም ተበልቷል። አንድ ቪዲዮ እናዳምጥ። ቆስጠንጢኖስ ታላቁ ኔትወርክ መሰለኝ። ምናልባት እሱም ብቻም እኮ አይደለም ቁም ነገሩን እኮ በደንብ ካያችሁት የአካል ክፍል ናቸው የሚለውን ማጽደቁ ያው በጣም ብዙ ጊዜ ደጋግሞ ተናግሮታል። ሁለተኛውና አሁንም ኦቨርሎክ ተደርጓል ብዬ የማስበው ጥያቄ ደግሞ ግንኙነት አላቸው ወይ? እነዛ የአካል ክፍሎቹ ግንኙነት አላቸው ወይ? ከሌላቸው በጣም ብዙ ፓርቶች ሊኖሩ ነው፣ 3 4። ታዲያ እንዴት ነው የገሌ ተብለው ሊነገርላቸው የሚችለው? ለምሳሌ ኩባያ የሆነ ነገር 3 የተለያዩ ነገሮች ብታስቀምጡ 3ቱ ተገናኝተው በአንድነት የሚዋሃዱበት የጋራ አካል ከሌለ በስተቀር የገሌ ናቸው ተብለው ሊነገርላቸው አይችሉም። ስለዚህ እነዛ 3ቱም 4ቱም 6ቱም ነገሮች አለው ብለው የተናገሯቸው ነገሮች ግንኙነት ከሌላቸው የአላህ መሆናቸው ራሱ በምንድን ነው የሚታወቀው? ካላቸው ደግሞ አምሳያ ያለው ማለት ነው። ዛትሰት ግንኙነት ሲባልስ ምንድነው እሱ? አንደኛው አዛዥ እና ታዛዥ አለው ማለት ተመሳሳይ ፍቃድ አላቸው። ለምሳሌ እጁ እና እግሩ ተመሳሳይ ፍቃድ አለው። እግር ነው ጭንቅላትን የሚያዛው በራሳቸው። አትናቴዎስ አሁን እንደዚህ በደንብ አድርጎ ነው የሚመልሰው እኮ ፓርቶችን ካስቀመጠ በኋላ አንዱን ካልሆነ ስለዚህ ፊቱ ከእግሩ ጋር ራሱ አይሆንም ይለዋል። ስለዚህ የእንትኖች ስብስብ ነው የሚሆነው፣ የአማልክቶች ስብስብ ይሆናል ማለት ነው። በትክክል ጥያቄውም ግንኙነት አላቸው ወይ የሚለው ጥያቄም ይህንን ነበር መመለስ የሚገባው ልጁ። ከሌላቸው ብዙ አማልክቶች ሊሆኑ ነው፣ ካለው ደግሞ ፍጹም አምሳያ ያለው ሊሆን ነው ማለት ነው። ያ ማለት በቀላሉ እንዲገባችሁ ለሚሰሙት ሰዎች ማለት ነው። ለምሳሌ እጃችሁ ተቆርጦ ጠረጴዛ ላይ፣ ባታችሁ ተቆርጦ ቁም ሳጥን ውስጥ፣ ጭንቅላታችሁ ተቆርጦ ደግሞ ወገባችሁ አካባቢ ቢተከል ያ እጃችሁ ከእናንተ ስለተለየ የእናንተ እጅ ነው፣ በቃ ተለይቷል እኮ ኢትስ ኖት ዮርስ። ከዛ በኋላ በቃ የእናንተ አይደለም። የእናንተ የሚሆነው ከአካላችሁ ጋር ተዋህዶ እስካለ ድረስ ብቻ ነው። ከዛ ውጭ አሁን ያ እጅ ራሱ ያላህ ነው ለማለት ክራይቴሪያው ምንድን ነው? በምንድን ነው ያላህ ነው የሚሉት? ግንኙነት ከሌለው ማለት ነው። ካለው ደግሞ ልክ እንደ ፍጡር እያየ ሆነው አምሳያ የለውም ብላ 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 ብላ። ግንኙነት አለው ስትልስ ማለት አያያዥ ይፈልጋል ማለት ነው። አያያዥ ከሆነ ደግሞ አንዱ ከአንዱ ጋር የሚያያዝበት አሁን እጁ ስትል ትከሻው ድረስ ነው ምን ድረስ እጁ ከእግሩ ይለያል ማለት ነው። ልክ የአትናቴዎስን አርጉመንት እንቀበልና እግሩ ከእጁ ይለያል፣ እጁ ከእግሩ ይለያል።
ተጆሮው ይለያል። ስለዚህ ራሱ ላይ አላህ አይደለም ሌላን አለመምሰል ራሱንም አይመስልም ማለት ነው፣ አንዱ ከአንዱ አካሉ ጋር ስለማይመሳሰል። ትክክል፣ በትክክል። ምናልባት አምሳያ የለውም የሚለው እንደዚህ እየተቆራረጠ ሌላ አካል ስለሌለ ሊሆን ይችላል። ምክንያቱም ኦፍኮርስ እንደዚህ እየተቆራረጠ ግን እገሌ ተብሎ የሚጠራ ምንም ነገር የለም። ከዚህ አምሳል ከዚህ ፐርስፔክቲቭ አምሳያ የለውም ልንል እንችላለን። ምክንያቱም እኛ ምንም እንኳን የአካል ክፍል ቢኖረንም የተገናኘነን የተዋሃድንነን በአንድ ማንነት ውስጥ የምንኖር ነን፣ ሁሉም ሰው ማለት ነው። ስለዚህ ምናልባት አምሳያ የለውም ሲሉ የተበጣጠሰና በየቦታው ቁጭ ያለ ነው በሚለው ከሆነ መረዳት እንችላለን። ችግር የለውም። ያ አንድ ቪዲዮ እናዳምጥና እንመለሳለን። እውነት ሰላም ብያለሁ። እንኳን ደህና መጣሽ። ሁላችሁንም እንኳን ደህና ቆያችሁኝ። እፎይ፣ መዝሙረ ቤላ፣ ቃል፣ ቢኒ፣ ታላቁ፣ ከድር ሁላችሁንም ደህና ናችሁ? ቆስጥዬ እንዴት ናችሁ? ቀጥሉ። እንዴት ናችሁ? አሁን እናንተ በተነጋገራችሁት ነገር ላይ እንዴት ነው የራሳቸው የሙስሊሞችስ ምልከታ ከተባለ ተመልከቱ። እፎይ እንደ እውቀት ሳይሆን እንደ ሰዋዊነት ትክክል ቤቱ ላይ እንደሆነ አሳያቸው። ይቻላል ይቻላል። 25,000 ምናምን አካባቢ ተከታይ ያለው አሳያቸው። መለስ አድርገው ቪዲዮን ክፈተው። በቃ ትክክል ነው። በቃ 200 ፎሎወር አለው ከራሱ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ማፊያ ነው አልሐምዱሊላህ። እንግዲህ ያው ሰሞኑን በእፎይና በሙሱ መካከል የተደረገው የውይይት ሂደት ሁሉም ነገር በባለቤቱ ያምራል፣ በባለቤቱ ያስጠላል ይባላል። ይህ የአቂዳ ጉዳይ ሲነሳ በሙስሊሞች መካከል በሚደረገው ውይይት ላይ ሙስሊሞች አንዱ ሌላውን ሲተች ሀሳቡ ቀላል የሚመስል የሚያስጠላ የማይመስለው ብዙ ሰው ነበር። ላኪን ግን ዛሬ እፎይ ላይ ስታዩት ምን ያክል እንደሚያስጠላ ተረዳችሁት አይደል? ያስጠላል በጣም which means አላህን አሁን እንደዚህ ሳመጣባቸው ያስጠላል። በፊት ተኛ ጋር ሲሆን ምንም ፖይንት ማለት ምንም ነጥብ ያለው እንትን ቀለል አድርጋችሁ ነበር ያያችሁት። ቶፒኩ ከባድ እንደሆነ ከእፎይ ስትሰሙት እንዴት እንደሚያስጠላ ተረዳችሁ። እዛው ላይቭ ሴሽን ላይ ሲከታተል የነበረም ሰው ቀላል መስሎ የታየው የሚኖር ይሆናል። ዲፕ ግን አይ ክርስቲያኖችም እኮ አሉ እኮ። እኔ አንዳንድ ክርስቲያኖች አይቻለሁኝ። አክቹዋሊ የራሳቸውን ሪስፔክት አደርጋለሁ። ምንም አልተማርንበትም ያሉም አሉ። ያው ከክርስትና አንጻር ብዙ እንትን ላይሉት ይችላሉ። ፎከስ ያደረግነው ወደዛ ስለመለስን ምንድነው እጅ ብሎ ጥያቄ ያለ እንዴ? ምንድነው እጅ ተብሎ እንዴት ይጠየቃል ብሎ ያሰቡ ይኖራሉ። እጅ ምንድነው ብለን ስንጠይቃቸው ታላቁ እንዳለው እኛ እጅ ሲባል ለምሳሌ እግዚአብሔር እጅ አለው ሲባል ወልድ የአብ እጁ ነው ብለን እናምናለን። የአብ ክንዱ ብለን እናምናለን። እናንተ እንደዛ ታምናላችሁ ወይ? ስለዚህ አላህ እጅ አለው ካላችሁ፣ ስለዚህ አላህ አብ ነው ካላችሁ እጁ ደግሞ ኢየሱስ ነው ብለን ብንላቸው ይቀበላሉ? ክንዱ አብ ነው ብለን ብናይላቸው ይቀበላሉ? እና ትንሽ እንትን ስላለው ነው። ቀጥል አንዴ። ጥሩ በትክክል እዛ ላይቭ ሴሽን ላይ ያያችሁት የተከታተላችሁት ነገር እናንተ እንዳሰባችሁት ብቻ አይደለም፣ መሬት ላይ ስራ ሰርቷል ነው የተፈለገውን ፖይንት ሰርቷል። በቃ የተወረወረበትን ሴንተር አግኝቷል። ልክ እንደነዚህ አይነት ሰዎች ደግሞ ከራሳቸው ሰዎች ምን ታያላችሁ? ምስክርነት ታያላችሁ። እንስማ ውስጥ እዚህ ልክ ማለት ነው። ስለዚህ እፎይ እንደ ሰው ትክክል ነው፣ እንደ እውቀት ተሳስቷል እንጂ ምንድነው እንደ ሰዋዊ ሰው ነው እና እንደ ሰው ትክክል ነው። ሁሉም ሰው ይሄንን ነገር ስለሚጠይቅ ማለት ነው። አቂዳ የሚባለው ደግሞ ይሄ ተሰልሱላት፣ ተሰውራት፣ ኢድራካት የሚባለውን ነገር ለማስወገድ ነው። አቂዳ የሚባለው ምንድነው? ተሰውራት ማለት አንተ ምስል እንዳታገኝ፣ ተሰልሱላት ማለት እጅ ስትል ትከሻ እንዳይመጣብህ፣ አንገት እንዳይመጣ፣ ጆሮ፣ ራስ እያለ እንዳይሄድ ነው። ኢድራካት ማለት በትክክል ያንን ነገር ልክ እንደ አይነ የቂን ያገኘኸው ያክል እንዳይመስል ተደርጎ ነው አቂዳ
በእምነት በገይብ እምነት እንድናምን የተደረገው እስልምና الذين يؤمنون بالغيب ነው ያለውና ማለት ነው። በዚህ ልክ በጣም ያስጠላል ከተሙ ነገር። አንደኛ ተወያይ ነኝ ብሎ የስቃል አላህ ወቃል الرسول ብለህ የማታስረዳውን ሰው በዛ ልክ ወያያለሁ ብለህ እስልምና ልገልጻለሁ ብለህ ያለ እውቀት መምጣት እስልምና መሳደብ ነው። እስልምና ለዚህ ነው የከለከለው። ምን አለ? ያለ እውቀት መምጣት ነው የተባለው። እንግዲህ መጅሊሱ ይወክለኛል ብሎ እውቅና የሰጠው ኡስታዝ ያለ እውቀት እንደመጣ ነው እየተመሰከረ ያለው። በህዝቡ ዘንድ መሬት ላይ ያለው እውነት ይሄ ነው። የሰኞዋ ቀን የሌሊት ዲቤት መሬት ላይ ስራ ሰርታለች። መጅሊሱ ላይ ስራ ሆኖበታል። ትልቅ መበጣበጥ መጥቷል። ክርስቲያን ነው ምናምን እንዳትሉ እንኳን እንዲህ ብሎ የሚያስቡ ስላሉ ያው የተወሰነ ቀጠል አድርጋቸውና ኦኬ። እንዲሁም ደግሞ ራሱን እስቲ ሌሎች ሙስሊሞች ያውኑን ሰው አይተናል። ሌሎች ደግሞ እስቲ ጾታ ደግሞ ቀየር አድርገን ደግሞ ከሴት ደግሞ እንመልከት። ልጆቹ ግን ቀኝና ግራጅ እንዴት ተንከራፈፈለት። ይህ ነው አላህ ያዘው። እጆቹ ግራና ቀኝ እንዴት ተንከራፈፈለት። ያ አላህ ይሄ ነው አላህ አለች። አላህ ከ3 ሰዓት በላይ ያስቀመጡና ላይቭ ላይ አንገላቱን፣ ትዕግስታችንን አስጨረሱን። እንደዛ አሰቃይተውን ደግሞ ጨዋ እነሱ ይባላሉ ማለት ነው። እንደዛ አሰቃይተውን መጥተው እንኳን ዋን ቱ ዋን ዲቤት ማድረግ ያልፈለጉ አካላት ጨዋነን ሊሉ ይሞክራሉ። ማለት ጨዋ ናቸው ተብለው ታፔል ላይ ይሰጣቸዋል። በጣም የሚያስቀኝና የሚገርመኝ የእኛዎቹም ተለጣፊዎቹ ትትናው ጨዋ ትትና ቀስ ብለህ መናገር ነው እንዴ? ቀለስለስ ማለት ነው እንዴ? ትትና ወደ 3 ሰዓት አላስጠብቀኸኝ ከዛም ስትመጣ ብቻዬን አልወያይም ሁለት ካልሆንኩ ብለህ እየረበሽ ከዛም ደግሞ በየደቂቃ ውስጥ እኔ ሳወራ ኢንተራፕት እያደረከኝ እኔ አንድ ኢንተራፕት አድርጌያለሁ። እኔ ሳወራ ገና እንትኑ ላይ በየሰከንዱ 11ኛ ሰከንድ ላይ ምናምን ኢንተራፕት ያደረገኝ እስኪ ሰዓቱን ገና ንግግር ስጀምር ማለት ነው። ማን ሰዓቱን እንደዚህ ተዛ ጨዋ ይባላሉ ማለት ሳቅ እያሉ እንደዚህ ድምፅ ወፍራም የሆነና ለስላሳ የሆነ ልዩነቱን ማያቅ ማለት ነው። ትትና እንደዛ ነው እንዴ? አንቺ ሲለኝ የነበረው እሱ ነው። የንቀን ነው አንቺ ያለው እንትና አይደለም፣ የማሞካሸት አይደለም። እና አንዳንዴ አጨብጫቢዎች መኖራቸውን ስትመለከቱ ውይይቱ ዓላማው ምን ነበረ? አሳክተነዋል አላሳካ ነው? እኛ ስለምናቅ እኔ ብዙም ደንታም አልሰጣቸውም። እስልምና ላይ ሰርተው ማያውቁ የእስልምናን አካሄድ ምንም ማያውቁ ቢተቹ ዳሮ ነው ኑና ግቡና ስሩ በሏቸው። እኛ ግን ማሳካት ያለብንን መምታት ያለብንን መተናል ማለት ነው። ዓላማችንን አሳክተናል። የማንም አለቅላቂ ለመወደድ ቢናገር የፈለገውን እኛ መስራት ያለብንን መድረስ ያለብንን የትኛውን መምታት እንዳለብን ምን ማንሳት እንዳለብን ጠንቅቀን እናውቃለን ማለት ነው። እና አሁን እች ልጅ እንዲህ ቅፍፍ እንዲላት ያደረጋት የተነሳው ነገር እንዲቀላል እንዳልሆነ ለሙስሊሞች ስለማቀው ኢሳያስ እንዲህ ብሏል፣ ሙሴ እንዲህ ብሏል ብትላቸው ለእነሱ ፖይንታቸው አይደለም፣ ያላግጡብሃል ጭራሽ። ስለዚህ ያለው አማራጭ ምንድነው? አላህን ፍጡር አድርገህለት እንዳያላግጥ ለአንዴና ለመጨረሻ ጊዜ በማዕተብ ትመታና ትሰጠዋለህ። የአንተ አምላክ ፍጡር ነው። እንደውም እኮ እፎይ አይተህ ከሆነ እኮ ከዚህ በፊት ሁልጊዜ እኛ የሚሉ ምንድነው ፍጡር አታምልኩ ነበር አይደለ? ክርስቶስ ያው ፍጡር ነው ብለው ስለሚያምኑ ማለት ነው።
አሁን ግን ቴብሉ ተቀይሯል። እነሱ ነው ፍጡር እያመኑ ያሉት። ክርስቶስማ ሙሉ በኩል ይሄ እንደሆነ እንግዲህ የሰው ልጅ ወደ ሰማይ በነበረበት ክብሩ ብታዩት እንዴት ሊሆን ነው ብሎ ዮሐንስ 6 ላይ ተናግሯል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማያት ያለው የሰው ልጅ ነው ብሎ አሁንም በሰማያት መኖሩን ተናግሯል። ዮሐንስ ወንጌል ምዕራፍ 1:52 ላይ ብትመለከቱ እንደዚሁ ትንቢተ ዕንባቆም ላይ ብትመለከቱ ከደነ ሰማያተ ስኑ ወመልአ ምድረ ስብሐቲሁ ይሄ ሁሉ ስለ ክርስቶስ እየተነገረ ነው። ዓለም በሙሉ የፈጠረ ከሆነው ሁሉ አንዳችም ያለ እርሱ ያልሆነ ክርስቶስ ቅዱስ ዳዊት በመዝሙሩ እንደሚናገረው በሰማይ ብወጣ በዚያ አለ፣ ወደ ምድር ብወርድ በዚያ አለ፣ ወደ ጥልቁ እንኳን ቢገባ ቀኝ ተመራኛለች ብሎ ቅዱስ ዳዊት እንደተናገረው በኢዩኤል ትንቢትም እንደተነገረው በሁሉ የመላ ክርስቶስ አምላካችን ምንም እንኳን ስጋ ለብሶ ሰው ቢሆንም ከፈጣሪነቱ ከአምላክነቱ ከጌትነቱ ምንም ሳይጎልበት ፍጹም ሰው ሆኗልና ለአብ ያለው ሁሉ የእኔ ነው ብሎ ተናግሮ አምላክነቱን አስመስክሯል። ስለዚህ ፍጡር አታምልኩ የሚለው ያው ክስ ተመልሶ እነሱ ጋር ሄደ ማለት ነው። ምክንያቱም ፍጡር እያመለከ ያለው ፕራክቲካሊ ማን ነው? ቀኝ እጅ ያለው ግራ እጅ ያለው በመለኮት ማለት ነው። ለኛ ስጋ ለብሷል ብለን ስለምናምን ችግር የለም። በሚታይ በሚጨበጥ በሚዳሰስ ስጋ ለቤዛነት ለካሳ ለማዳን ስጋ ለብሷል ብለን ስለምናምን ለክርስቶስ ቀኝ እጅ አለው ግራ እጅ አለው ፊት አለው ደረት አለው ጸጉር አለው ብንል ለሰው የሚገባው ነገር በሙሉ እንዲሁ ይነገርለታል። ጾታ አለው ወይ ብሎ ጠይቆ ነበረ። እፎይ ታስታውስ ከሆነ ጾታ አለው ወይ ብሎ ጠይቆ ነበረ። አዎ ወንድ ልጅ ይሰጣችኋል ተብሎ በነቢያት ቀድሞ ተነግሮልናል። ወንድ ልጅ ይሰጣችኋል፣ ስሙም ድንቅ መካር ኃያል የዘላለም አባት የሰላም አለቃ ተብሎ ይጠራል ተብሏል። ይሄ ስለ ትስብእት የሚነገር ነው። እኛ ችግር የለብንም። ለመለኮትስ ግን ለመለኮት ፊትና ኋላ ላይና ታች ጀርባና ቀኝና ግራ ወዘተርፈ የለውም። መለኮት ምሉእ ነው። መለኮት ረቂቅ ነው። እንደውም እዚህ መልክዓ ሥላሴ ላይ ሰላም እብል ለዘዚአክሙ ቆም ካለ በኋላ ዓለማተ ዓለም ሥላሴ ዘአልብክሙ ዓለማተ ዓለም ሥላሴ ዘአልብክሙ ዓለማት ምንድነው? ሥላሴ ለዓለም ዓለሙ ነው፣ እሱ የሚኖርበት ግን ዓለም የለውም ማለት ነው። አየው፣ እሱ የሚኖርበት ግን ዓለም የለውም። ከአርሽ በላይ ነው ከአርሽ በታች ነው ብለህ የምትናገርለት ጌታ አይደለም። ያንተ ፈጣሪ ብለህ የምታምነው ፍጡሩ ግን ሁለት ቀኝ እጅ አለው፣ በአንዳንድ ቦታዎች ደግሞ ቀኝና ግራ እጅ አለው፣ ባት አለው፣ ወገብ አለው፣ ጭንቅላት አለው፣ ወንድ ነው። ምክንያቱም ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ተናግሯል። በመለኮቱ ራሱ ወንድ ነው ማይ ብራዘር። ስለዚህ ፍጡር እያመለከ ያለ ማን ነው? ሙስሊም ወገኖቻችን ናቸው። ስለዚህ ከዛሬ ጀምሮ ክርስቲያኖች መልሳችሁ የምትሉት ነገር ምንድነው? ሙስሊሞቹን ፍጡር አታምልኩ በሏቸው። ፍጡር ከማምለክ ውጡ በሏቸው። ምክንያቱም ፍጡር እያመለኩ ያሉት እነሱ ራሳቸው ናቸው። we have all the best justifications there is ማለት ነው። በቃ ማቅረብ የምንችላቸውን እያንዳንዱን ሎጂካሊ ኮሄረንት የሆኑ ነገሮችን አቅርበናል። ፕራክቲካሊ ፍጡር እያመለኩ ያሉት እነሱ ናቸው። ስለዚህ ከዛሬ ጀምሮ ሙስሊም ቤት ስትገቡ ድንገት እግር ጥላችሁ ከገባችሁ ወይ ውይይት ላይ እንደዚሁ ሲመጡ ፍጡር አታምልኩ እያላችሁ ኮሜንቱን ማጨናነቅ ይገባችኋል ማለት ነው። ቪዲዮዋን እንደ አዲስ ጀምራትና ዙልቀርነይን እናያት እስኪ ትንሽ ፈታ እንበል። ኦኬ ግራጅ እንዴት ተንከራፈፈ? ልጆቹ ግን ቀኝና ግራጅ እንዴት ተንከራፈፈለት? ይህ ነው አላህ፣ ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች ይህንን ስብሰባ ይህንን ውይይት ያደረገው። ውይይት ሳይሆን ስብሰባ ምን ተፈልጎበት ነው? ይልቁንስ እኮ እፎይ እሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያቸው፣ ጭንቅላት ይኑረው አይኑረው የማይታወቅ፣ አንገት ይኑረው አይኑረው፣ ብልት ይኑረው አንጀት ይኑረው፣ ስንት ባት እንዳለው የማይታወቅ። በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። እየሳኩ ነበር። የሳኩት ነገሩ የሚያስቅ ሆኖ ሳይሆን የዚህኛው የካፊሩ ልጅ
አጠያየቅና ጎበዝ እያለ ሲያበረታው የነበረበት መንገድ በጣም ስለደነቀኝ ነው። እሱ ይህን ወይንም ሌላውን ጎበዝ እያልኩት የነበረው የሚመጣበትን ስለማውቃት እኮ ነው። ሲመልስ ጎበዝ በርታ እያልኩት ነበረ። የሚመጣው እናውቀዋለን፣ የሚመጣው እናውቀዋለን። ኦኬ ከኦርቶዶክስም ከክርስቲያን ወገኖችም ከሙስሊሞችም ይህን ነገር እንዲታደሙና ይህ ውይይት እንዲደረግ የተፈለገው ምን ተፈልጎበት ነው? መቼም እስልምና ላስተምር ኢማንን ልሰብክ ስለ አላህ ማንነት አውቆ ይህ ሰው ወደ እስልምና እንዲመጣ ብሎ ነው? እውነትን እንዲያውቅ ብሎ ነው? ይልቁንስ እኮ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀነስ ስለሆነ። ባበስ ልጅቷ ሞተች ከኋላ ያዘው። አንዴ ቱልቅርኔና አንዴ ቆይ እዚህ ጋር ኤልቲፒ ምናምን እያሉ የሚያነሱትን ነገር ታውቃላችሁ አይደለ? ዋሃብያዎቹ እኛ ላይ ይሄ ሎጂካል ፕሮብለም ኦፍ ትሪኒቲ የሚለው ማለት ነው። ስላሴ ሚስጥር ነው፣ በክርስትና ውስጥ ሁሉ ነገር ሚስጥር ነው ይላሉ። ስለዚህ ሚስጥር ስለሆነ እና ስለማይገባን ሐሰት ነው፣ ስህተት ነው ይላሉ። ሎጂካሊ ስህተት ነው። ምን ስላሴ ኦኬ እሺ፣ ጭንቅላት ወይ ሊኖረው ነው የሚችለው ወይ ላይኖረው ነው የሚችለው። ይሄ ነገር በስሪ ቤዚክ ላውስ ኦፍ ቶት በሚባሉት በፍልስፍና ወይም በሎጂክ ውስጥ የሆነ ነገር ወይ ነው ወይ አይደለም። በቃ አለቀ። ጭንቅላት ወይ ሊኖርም ላይኖርም አይችልም። ባንዴ ሊኖርም ላይኖርም አይችልም። ወይ አለው ወይ የሌለው አለቀ። ካለው አለው ማለት ነው፣ ከሌለው የለውም ማለት ነው። ስለዚህ አልተገለጠም ብለህ አለውም የለውም የማትል ከሆነ ከትሪ ቤዚክ ላውስ ኦፍ ቶት ውስጥ የመጀመሪያውን የሎጂክን ህግ ትጥሳለህ ማለት ነው። ቀጠልን እንሄድ፣ ችግር የለውም እንስማማና ቀጣይ ደግሞ ምንድነው የሚነሳው ሐሳብ ያጁ ምን አይነት ነው ሲባል እኛ አናውቅም። ቤዚካሊ ምንድነው ሚስጥር ነው እያልክ ነው። ኦኬ ስለዚህ የኔ ፈጣሪ በመለኮት አንድ በአካል ሶስት ሲሆን ሚስጥር ስለሆነ አልረዳውም ካልክ ያንተ ፈጣሪ ሁለት ቀኝ እጆቹ 5 ጣት ነው ወይስ ትርፍ ጣት አለው ሲባል ሚስጥር ነው ካልክ ማይ ብራዘር እና ታዲያ ምንድነው እኛ ጋር ስትመጣ 3 አካል ማለት ሚስጥር ነው ስንል ለምንድነው ሙድ የምትይዙት ነው? ለምንድነው የቀልድ ሐሳብ የምታረጉት? በእናንተ ውስጥ ራሱ የቀኝና የግራ እጅ ጉዳይ የብልትና የጭንቅላት ጉዳይ አልተገለጠም። ሲቀጥል እኔ ስለ ፈጣሪ እያወሩ ብልት ላይ ዘለው የሚሰቀሉት ነገር አይገባኝም። ጀነት ሲሄዱ እሱም ጋር እያሰቡ ነው እንደ ነጀለስ። ምክንያቱም አስበው የሚከለከሉት ነገር ስለሌለ ማለት ነው። ከሌለው ከጀነት ላይ ሊቀሩ ነው እንዲህ ሌላ ነገር ውስጥ ነው የሚከቱት። ታውቃለህ ስንት የሚጠየቅ ነገር እያለ ዋናው ግን ያ እዚሁም ላይ ደግሞ ከአካላት ጋር ስትመጣ ጠይቄው ነበረ ካስታወስ። አንተ አነሳውንም እንትና ያነሳዋል፣ አራዚ ያነሳዋል። ወይን ይኖረዋል ወይን የለውም፣ ከሁለት አንዱ ነው የሚሆነው። ወይን የለውም ወይን አለው። ሎጂካሊ ሁለቱም ኮንትራዲክት የሚያደርጉ ነገሮች በአንዴ ሊኖሩ ስለማይችሉ ማለት ነው። የለውምም አለውምም በአንዴ አይኖሩም። ኦኬ ከሌለው ጭንቅላት አልባ ሊሆን ነው።